እብድ እንኳን ልጁን አይጥልም። እብድ እናት እንኳን ልጇን ይዛ ነው የምትዞረው። እብድ እናት ማንም ልጇን አያስጥላትም። ምንም አይነት ችግር ልጇን አያስጥላትም። እውነት ባልየው ባለጌ ሆኖ የሚያስፈራራ ዘላን የፈለገ አይነት አባት ቢሆን ልጇን ይዛ ትጠፋለች እንጂ ልጇን ጥላለት አይደለም የምጠፋው። እሱ ብቁ እንዳልሆነ እስካመነች ድረስ ለእኔ ብቁ ያልሆነ ለልጄ ብቁ ሊሆን አይችልም። እኔን ያላስተዳደረ ልጄን አያስተዳድርም። እኔን ያስፈራራ ልጄን አይጠብቅም። ማንኛውም እናት ታውቀዋለች ይሄንን። ስለዚህ ልጇን ይዛ ነው የምጠፋው። ሌላ ነገር ያገኘች ሌላ ነገር የተመለከተች ግን ልጇ እንቅፋት ስለሚሆንባት ልጇን ጥላ ነው የምጠፋው። ሌላ ያዘጋጀችው ነገር ያላት። እኔ 100% የምደመድመው ይሄ በዚህ ነው። ሆነ አንድ ሰው ከበደለኝ ከዚህ እንደውም ሰው ጠርቶኝ እና ብሎኝ በደል ካለኝ በደልን እንጂ የምናገረው የተበደለ ሰው ስልክ ተዘግቶ አይጠፋም። ቀረበም ሲሉት ቀርቦ በስነ ስርዓት ይናገራል። እኔ በድዬም ከሆነ ምሳሌ አብረን አይደለንም አብረን ብንሆን ልፈራይ ትችላለህ፣ ወይንም ጥፋት ካለብኝ በማንኛውም እዚህ በቀረበች ሰዓት መናገር ትችላለህ። ችግሯ ምንድነው ስትጠየቅ ሰው አሁለታም እኔ ኢትዮጵያ ቤት የለኝም የት ሂጄ ነው የምገባው አለች። ብር እንስጥሽና ይዘሽ ግቢያው አላትና ክስተ ይዛ ይሄንም አልፈለገችም፣ ፈቃደኛ አይደለችም። ችግሩ እሱ ነው። ገናኛው ነገር የለም። ስለነዚህ ሁለት ልጆች በነገራችን ላይ ካበጠ ይፈንዳ ብለን ካልን ጥጋቡ ታፈሰ በደንብ አድርጎ ስለሚያውቅ ታሪኩን እኔ ሚውት አደርጋለሁ። መቼም አፍጥረናል። ጾማችን እንደ ዘንድሮ ብዙ ነገር ያስፈልገዋል። ጥጋቡ ታፈሰ ሂድበት። ጥጋቡ ነው በደንብ አድርጎ ስለነሱ የሚያውቀው። አሁን ያልሰማሽውን ትሰሚያለሽ በደንብ አድርግሽ። ጨክን ያለው አንጀት አንዳንዱ ሰዎች በተፈጥሮ ጨካኝ የሆኑ ሰዎች አሉ። ገባ? ስለዚህ አንድ ሰው ባለፈውም በዚህ ጉዳይ ላይ አንተም ነበርክ ታስታውሳለህ። ስለዚህ ታወራን ሌላ ጉድ ውስጥ እንገባለን። ሌላ ጉድ ውስጥ እኔ ምን አይነት አረመኔ ሰው ጨካኝ ሰው ነህ ልትሉ ትችላላችሁ። የፈለጋችሁትን ውሳኔ ልትወስኑ ትችላላችሁ። ያ የእናንተ ውሳኔ ነው። እኔ በቢላል በኩል ብሆን ነው የምላችሁ። እኔ በቢላል በኩል ብሆን ይችልሽ መንግስት አንገቴን ቢቆርጥ ቆርጠኛ አሰናብቻት። እውነቱን ነው የምነግርህ። ገባህ አይደለም? ልጅቱ ከመጀመሪያው ተጧቱ ተጥንቱ ጀምሮ ቢላልንም ያገባችው በሌላ ትዳሯ ላይ ነው። በባል ላይ ባል ነው ያገባችው። በዛኛውም ላይ ድራማ ትሰራ ኖራለች። ዛሬም ድራማ እየሰራች ነው። ልጁን እኮ አልፈልገውም ልፈርምላችሁ እኮ ነው አለችው። ኤምባሲ ልሂድና ልፈርምላችሁ፣ እኔ ልጁን አልፈልግም አለች። የወለደችውን ልጅ አልፈልግም ልፈርም ያለች ሴት ጋር ምንድነው ዛሬ ምክክር ስለሷ የምናወራው? ልጁን የምንረዳበት መንገድ ካለ ልጁን እንርዳ። ሰላም አለይኩም አለቀ። ስለሷ አታውሩ። በቃ እሷን ተዋት፣ እርሷት። እንዴ ችግር ካለብሽ ችግርሽን እንርዳሽ፣ የምትፈልጊውን ነገር ይደረግልሽ፣ እናግዝሽ ስንላት እኮ አልፈልግም ልጁን አልፈልገውም ብዬ ፈርማለሁ አለችው እኮ። እንዴ ብዙ እናቶች እኮ አሉ። ብዙ እህቶቻችን እኮ ኩላሊታቸው እስከሚያብጥ እየሰሩ እየተሰደቡ እየተረገጡ ልጆቻቸውን አንቀው ያዙ እናቶች እኮ እንደምናውቀው ሁሉ በዚህ ልክ እኮ ባለጌ ሴቶችም አሉ፣ ባለጌ ወንዶችም አሉ። የእሷ ግን የጠና ነው። ስለዚህ ልጁን እንርዳ ነው የምለው እኔ። ብዙ መሄድ አልፈልግም በዚህ ጉዳይ። ብዙ ልሰማለው እሰጣለሁ ካለች ልጁ የሚሄድበትን መንገድ ማመቻቸት ነው ማለት ነው። እሷ ጋር መደወል አልሰማውም። አሁን አይሰው ችግሩ ምን እንደሆነ ልንገርህ ወንድሜ። ይህች ልጅ እስር ቤት ገብታ ከእስር ቤት ሆስፒታል ገብታ ወልዳ ከዛ በስማ አስበስመዋት አበሻዎች ናቸው ያስጠፏት ከሆስፒታል። ልጅቱና እናት በስማ አለባቸው። አሁን እኛ ህጉን የሚመራን ሰው እንፈልጋለን። ይሄ ልጅ አባት ነኝ ብሎ ይሄን ልጁን ይዞ ለመሄድ ማስረጃው ምንድን ነው? ልጁ ሲበስመስ ሊወጣ አይደለም ወይ ከዛች ከእናት ጋር? እንዴት ነው የሚሆን? ይሄንን ነገር ካወቅን ይሄ መንገዱ ከተገለጠልን ቢላልን የመርጃው ሁኔታ እኮ ኦልሬዲ መንገዱ ተከፍቷል። ቢላል ይረዳል። ግን ይሄን ልጅ ይዞ የሚሄደው እንዴት ነው? የኒካ ወረቀት የለው ልጅ ነው ብሎ ለማለቻ ገብቷል።
እሱ ከእናት ጋር ተበስሟል። እንዴት ነው ፕሮሰሱ የሚሄደው? ይሄንን ነገር ኤምባሲ ቢያሳውቀን የሆነ ነገር ቢለን እንደሄዱ ደግሞ ይሄ ነገር ያስፈልጋችኋል ብሎ እንኳ ቢያሰናብታቸው ጥሩ ነበረ። መታወቂያ የላችሁም፣ ፓስፖርት የላችሁም፣ ማሰላማ ብሎ ነው ኤምባሲው ያሰናበታቸው። በዚህ ላይ ይሄ ልጅ ይዟል። በዚህ ላይ ልጁ ይታመማል። ካህረባ ዚያዳ ቅንጭላቱ ላይ አለበት። ተሸኑጅ የሚባለው ነገር አለበት። ሆስፒታል ሂዶ መድኃኒት መውሰድ አለበት። ይሄ ህፃን ልጅ ከአሁኑ ክትትል ካላገኘ መንቀሳቀስ፣ መገላበጥ፣ መራመድ፣ ምናልባችም አለማውራትም ሌላም ነገር ሊፈጠር ይችል ይሆናል። ስለዚህ ኤምባሲውም ያስፈልገናል፣ ብዙ ነገር ያስፈልገዋል። ቢላል ሰው ያስፈልገዋል። ለዝን ነው እኔ እንደነ ሙኒት እንዲሰሙት ያደረኩት እንጂ ስለ ልጅቱ ለዋራ ፈልጌ አይደለም። እስቲ ድሮ እንደኛ የሚከደው ቀረ እንዴ? ልጅ ነው በስማ ስላለበት ነው እሱ የሚይዘው። በስ ሆስፒታል በስመዋል። ከእስር ቤት እንደጠፋችሁ ጥያቄ አለ። ገብቶሃል? እናቲቱ እንኳ እናት እንኳ ቢዘው ብትሄድ ኦኬ ይቀላል። አሁን እኮ እሱ አልፈልግም አለች። አልሄድም፣ ቤት ሰርተሽልኛል ወይ እንዳርጋችሁልኛል ወይ እናንተ በእኔ ህይወት ምን አገባችሁ ነው የምትለው። አልፈልግም አለች። እሺ አልፈልግም ብላ ካለች ቢላል ልጁን ይዞ ይሄድ ነው። ቢላል ይዞ ለመሄድ አንደኛ ልጁ መሆኑን ማስረጃ ያስፈልጋል። ፕሮሰሱ ለሌላ ሰው ተከፍሎ እኔ አሁን 5000 ድርሃም ከፍዬ ነው የላኩት። አንድ ጊዜ ታስሮ ታለና ሴጋ በስሟል። አይዋ የኔ አንድ ጊዜ ታስሮ ወጥቷል። 21 ቀን የኔም ልጅ ታስሮ ወጥቷል እኮ 4500 ሪያል ከፍዬ ነው ያስወጣሁት። ታስሮ ማለት ነው። በሌላ ሰው ጋር በስሞ ክስ ነበረባት ልጅቱ። ጠለብ እየሰራች የጠፋች ነበረች። ከዛ እሷ በወንጀሉ አስተያዝ ልጅ አብሮ ታሰረ። 4500 ሪያል ተከፍሎ እንደገና ልጁ ወጣ ማለት ነው። ከዛ በኋላ ነው እንደገና 5000 ሪያል ከፍዬ ወደ ሀገር የገባው። ግን በዛን ሰዓት የአባቱ ሀገር የገባበት ወረቀት ምናምን ነው የተጠየቀው። የዛን ወረቀት ኢትዮጵያ ባለ ሰው በቤት ውስጥ ነው የወለደችው እና እኔ ምንም ነገር የለም አገር የገባ ሰው ስም ፈልጌ እዛ ላይ የተመዘገበ ነገር ስለሌለ በሌላ ሰው ስም አድርጌ ነው አገር ሲገባ የገባው ማለት ነው። አባቱ ይምጣ የአባቱ ስም ምናምን ሲባል አገር ገብቷል ተባለ። አገር የገባበት ወረቀት ሲባል አገር በቅርብ የገባ ሰው ፈልገን የሚመሳሰል ልጁ ከተወለደ ወዲህ የሚሆን ማለት ነው አብሮ ጋኑ ጋር የሚሄድ አድርገን የገባው። አሁን የእሱ በስሞ ከሆነ እውነትም ሊያስቸግር ይችላል። በሌላ በስሞ ከሆነ ምናልባት ልጁ አሻራ አለው እንዴ? ገና ከሆኑ በምኑ ማማ ሆስፒታል ህፃናት ልጆች ሆስፒታል ሲወለዱ በእግራቸው እንትን ይደረግላቸው የለ? ያ እኮ ነው የወጣው። ልጁ የተወለደው እዚህ ሆስፒታል ስለሆነ ሂድና ሳክም እኮ ነው የተባለው። ሕክምናውን እዛው ይከታተል እኮ ነው የተባለው። እኔ አንድ ጥያቄ ልጠይቅ። ቢላል የሆስፒታሉ ወረቀት ይኖርሃል? የልጁ መድኃኒት የተሰጠውና የሆስፒታሉ ወረቀት እነዛ ሰዎቹ ጋር ነው አለችኝ። እሷ ማለት ነው ስጠይቃት። አየህ እንግዲህ እነዛ መታመሙን እኮ ታውቃለህ። አምናለች እኮ በፊት እንደሚያመው ያለው ግን እነሱ ጋር ነው አለችኝ። እነዛን ሰዎች ደግሞ ምን ብዬ ልደውልላቸው? ይኸውልህ ያ ወረቀት አለ ወደ ቆንስላ ጽሕፈት ቤት ይሄዳል፣ ጉዳዩ ይፈታለታል። ምክንያቱም ያ ወረቀት ሙሉ በሙሉ መረጃው ካለ እናቱ ናት እናጨክና ዛሬ ታማም ይሁን ምንም ሆና እንግዲህ ወደ ቆንስላ ጽሕፈት ቤት ሄዶ መፍትሄ ይገኛል። ያ ወረቀት ደግሞ የለም። የት ሆስፒታል ነው የገባው መረጃውን እንዲገኝ ማለት ነው። ያ ወረቀት ግዴታ ያስፈልጋል። የእሷም ስም ይኖራል፣ የህፃኑ ስም በአንተ ስም ነው የሚሆነው እርግጠኛ ነኝ። ያ ነገር ከተገኘ መረጃ ነው። ያ ሰውዬ ሁል ጊዜ እየመጣ የሚረዳን ሰውዬ ማን ነበር ስሙ? አሉ እኮ እንጠይቃለን። እነሱንም እኮ መጠየቅ እንችላለን ማማ። አዎ የሆነ ነገር አይጠፋም እንዴ? ሳውዲ ላይ መላ አይጠፋም። እንደኛ ጋር በጣም የተጨናነቀ አይደለም። እናንተ ጋር እኮ ከኛ በጣም የተሻለ ነው። ያ ሰውዬ በተለይ ልጅ ስለማይበስም ይቻላል መላክ በብር ይቻላል። አኪድ ልጅ አይበስምም። አሁን እሱ ሴትዮዋ ናት እንጂ የበሰመችው በልጁ የእንትን ክትባት በዛን ሰዓት የክትባት እንትን ምናምን ነበር የተከተበው እንጂ በስማ ምናምን አልሰጠም።
አሁንም ሲሄድ አይበስምም ልጁ። ይዛው የምትሄደው ሴትዮዋ ናት የምትበስመው እንጂ ለህፃኑ አይበስምም። አይ ጊዜ ልጆች የሚበስሙት በእጃቸውን በእግራቸው ሳይሆን የአይን ኢሻራ ይሰጣሉ። ያ ማንኛቸውም ሰው ይዟቸው ይሄዳል፣ ችግር የለውም። ምክንያቱም ሁላችንም ልጆቻችንም አሁን በቅርብ ነው ልጅን የላኩት፣ ግን የበሰመችው ሌላ ሰው ጋር ነው፣ ልጇት ሄደው ሌላ ሰው ነው። ያ የራሱ ስራ አለው፣ ችግር የለውም። ግን አሁን ምናልባች ልጁ እሷ የታሰረችበት እስር ቤት ሌላ ጉዳይ ስለሆነ በሰው ስለሆነ ከዛ ጠፍታ የወጣችው ምናልባች አብሮ ከወጣ ችግር እንዳያመጣ የሚለው ነው። ገብተዋል። ወረቀቱ ቢኖር የተሻለ ነው። ወረቀቱ ካለ ቢላልም እንደ መረጃ የሆነዋል። ገብተዋል። የልጁ ስም ስጠራ የአባት ስም ፊት ለፊት ይገኛል። ገባ አባት ለመሆኑ ማለት ነው። ብዙ ነገሮች አሉ። ወንድ እኮ እዚህ ጋር እኮ አሁን አባቱ እዚህ ካለ እኮ አሁን ላይሄድም ይችላል። አባቱ የታለ ተብሎ ይጠየቃል። ለምሳሌ አገር ገብቷል ተብሎ ወይ በሌላ ሰው ስም ነው ሊሆን የሚችለው። እዙ ከሆነ ይጠየቃል አባቱ የታለ ተብሎ። ይሄን ነገር ለማጣራት እኮ ነበር እኛ ወደ ኤምባሲ ሂዱ ያለ። ይሄን ለማጣራት ነበረ እኮ ቢሞክር፣ አሁንም በብር ከፍሎ ቢሞክር ይሄ ነገር ይቀየራል ነው እኔ አባባሌ። አክስቴ አሁን በዛኛውን የሚወጣ ባህል አይሆንም ሲባል ነበረ። ከአንድም ሁለቴ ሰው አፍርሶብኝ ነበረ። ግን በመጨረሻ ላይ እኔ በዳፈናው ስሞክር ነው አላህ ያሳካልኝ ዝም ብሎ። አህመድ በውስጥ በኩል እስኪ የሚያደርገውን አንተ የተራመድከውን እርምጃ እየነገርከው ይራመድ። ትዕግስት ይቻላል እያለች ነው። ቢላል የት ነው ያለው? ጅዳ ነው ሪያድ? ሪያድ ነው የምንሆነው። ሪያድ ነው በቃ እኔ እናንተ እዚህ ስራ መታጠበቀኛ እሷ ነበር ማየጠበቀች የዛለት የመጣችው እዚህም በዋትሳፕም ገብቷል። እየተከታተለችም ይሆናል። አዲ ትምጣ፣ ችግር የለም። እኛ ያኔ ሁለቱም ከቻሉ አብረው እንዲሆኑ ልጆቻቸው ልጁ እንዲያሳድጉ መታከም የሚፈልግ ከሆነ እኛ እናሳክማለን። መወለድ ቋንቋ ነው። ይህን የመሰለ ልጅ እሷም ቢሆን እንደዚህ ሲሆንባት ከሆነ ከዛ ውጭ አብረው መኖር ካልቻሉ በስምምነት ልጁ ወስዶ አሳክሞ መጥቶ እንዲሰራ እናደርጋለን። በስምምነት ይሄ ሰላማዊ በቃ አለቀ። ከዛ በኋላ ልጄ ብላ ስትጠይቅ ልጇ አዎ ልጅሽ እንዲላት ነው የምንፈልገው። ገባሽ? ነገ የት የምታውቂው ምናምን ብሎ እሱም እንዳያንገላታት። ይህንን ደግሞ በህዝብ ፊት ይነጋገሩ እና ብዙ አሁን ወይ ታችሁ እኔ እየሰማችሁ ነበር በይና እንትን ኦርደር እያወጣሁ ስለነበር አልተመቸኝም፣ ገብቼም ነበረ። በመጀመሪያ እውነት ምርጥ አባት ነክ እና እግዚአብሔር አምላክ በቃ ትልቅ ደረጃ ልጅህን ያድርስ። ግን ማንገትህን አትስበር። እኛም ደግሞ አለን ከጎንክ። ልጅህን አሳክመክ ልጁ ህፃኑ ታክሙ ምናምን ቦታ ከያዘልክ እኛ ደግሞ እዚህ ዱባይ መተክ ስራ እንድትሰራ እንድትለወጥ ሁሉንም ነገር ደግሞ ሰፖርት እናደርግሃለን። እሺ? እና እንዳታለቅስ። እሺ? እሺ? ያጋጥማል። ከፈለግ እኔም አለው በቃ። አዎ አታየው፣ መሐመድም በጣም ጎበዝ ነው። በቃ ለልጁ ሲል ጎበዝ ነው። ይህንን ደግሞ እኛ እናደርግልሃለን። ማርያምን ምንም ችግር የለም። አብሽር በቃ። አህመድ እናቱንም ልጁንም ቀጥ አድርጎ የያዘ ጀግና ነው። በዛ ላይ የተሸከመው ስራ እንዳይመስልን። አንተ መተህ እንደ ማንኛውም ሰው ስራ ትገባለህ። ካምፓኒዎች አሉ፣ ስንት ቦታ አለ። እራሱ ቆሞ ስራ አስገብቶ ትሰራለህ። የአህመድን ጥንካሬ ስትሰማ እሱ ያለበት ነገር አይደለም ስራ ሊሸከመ ይሄን ያህል ኃላፊነት ሊወሰድ ይችልን ይቅርና ቆሞ ይሄዳል አትልም። እሱ እንኳን ጀግና ሆኗል ዛሬ ጀግና። አህመድ መጥቷል። እንዴና ሰጠኝ አንዴ ላውራ። መቼስ ከእናንተ በላይ አላውቅም ብላ ሳራ ትምጣለች እኮ አንድ በይ ሙኒት። በመቀጠል አሁን ቅድም የሆነች ልጅ ሳሪ ቤት ገብታ እንደዛ ብላ ነበረና ምን በራራኛል አለች። እኔ እርጉዝ ሆኜ ያለኝን ብር ይዞኝ ሄዶ አስርቦኛል ትላለች እቺ ልጅ እርጉዝ ሁና። በመቀጠል ደግሞ እርጉዝ ሆኜ 4 ቀን ነው ያማጥኩት አለች። ያለኝን ብር ይዞብኝ ሄዶ እና
ሴቶች ጥለው መሄዳቸው ሳይሆን ምን አይነት ችግር ቢደርስባቸው ምን ያክል ቢሆን ነው ልጃቸውን እስከዚህ ደረጃ ጥለው መሄድ የሚችሉት? እኔ ብላል ስለመረዳቱ ከእናንተ ጎን ነኝ በማንኛውም በኩል። ይሄ ነገር ደግሞ ከቀን ወደ ቀን እየተበራከተ ነው። ይሄንን ነገር እንዴት አይተነዋል ነው ዋና ነገሩ። መሆኑ መረዳቱ ጥሩ ነው። እነሱን ተዋቸው። እዚህ ጋር ምንም በማያቅ ነገር ዋጋ የሚከፍለው ሕፃን ልጅ፣ በሽተኛው ልጅ ለሱ ማንኛውም ሰው ቢሆን ዋጋ ይከፍላል። ግን ምን ችግር ቢደርስባቸው ነው እነዚህ ሴቶች ልጅን የሚያክል ነገር ለባል ጥለው የሚሄዱት? ባልስ እስከዚህ ደረጃ ልጁን እንደዚህ ነቅሶ ሊይዝ የቻለው ምንድን ነው? ብዙ ጊዜ አንድ ነገር ልንገራችሁ። አንድን ሰው መሰረት አስጥሎ ስራ መስመር ማስያዝና ድጎማ ማድረግ ይለያያል። የሰው ልጅ በተደጎመ ቁጥር ከቀን ወደ ቀን ከራዳር ውጭ የሚሆንበት አይነት ሁኔታ አለ። ነገን አልጨረስኩም አባቴ ማለት ነው። ልጅቷም ደግሞ ትምጣና እስኪ ምንድን ነው ችግሯ? ልጅን የሚያክል ነገር ሊያስጥላት የቻለው ነገር ምንድን ነው? ገባችሁ አይደል? ጤነኛ ካልሆነች እሷም በአንድ ጎን ትታከም። ሰው ልጅን ፍለጋ ዓለምን ይዞራል። ግን በአሁኑ ዘመን የምናየው ነገር አበሻ ሱቅ ፊት ለፊት ልጅ ይጣላል፣ ቢጋላ ስር ልጅ ይጣላል፣ ሹጋ ውስጥ ዚያራ ሄደው ልጅ ጥለው ይወጣል። አሁን እኔ ምን ማድረግ እንዳለብኝ የማውቀው እሷ ኤምባሲ ያቀረበች በኋላ ነው እንጂ አሁን ምንም ማድረግ እንዳለብኝ አላውቅም። መፍትሄ ሆነ እሷ ፈርማ መፍትሄ ከሌለው ኤምባሲ ምን እንደሚልኝ እንግዲህ አውቄ ነው የራሱ ማወቅ የምችለው ቀጣይ ማለት ነው። ከዛ ተነግሮኝ እንጂ አሁን ላይ በምን እንግዲህ ሾው እንደምገባ የማውቀው ነገር የለኝም። ቢላ እንደዛ ከሆነ ጥሩ። ታስረህም ቢሆን ይዘኸው ግባ ልጅህን። ታስረህም ቢሆን እኔ አንድ ቃል የምገባልህ ነገር ቤተሰብ አለ ኢትዮጵያ ማለት ነው አለኝ። ቪዲዮ ሰርቼ ነበር። እስር ቤት ልገባ ነው እንዴት ነው የቀሙኛል አይቀሙኝም ብዬ ቪዲዮ ሰርቼ ነበር የሆነ ሰዓት ማለት ነው። ከዛ ልጁን አያሳዩህም ይቀሙሃል። ከዛ ደግሞ አሁን ዙራ ከከሰሰኝ ልጁን ቀምተውኝ በወንጀል ላይ ሊያስሩ ይችላል ምናምን ብለው ሲያስፈራሩ የኔ እንትን ያው ልጅህ አይደለ እንዴ? አባት የሌለው ልጅ እኮ ነው የሚነጠቀው። በሐላል ማስረጃ አላቸው። ምን ማስረጃ አላቸው እንዴ? አይደለም አይደለም። እሷ ደግሞ እሱን ለመጉዳት እሱ ወስዶብኝ ነው ብትልስ ምን ታውቂያለሽ? ማሳደግ አትፈልግም። ማሳደግ የምትፈልግ ሴት ናት። ለጊዜው ይሆናል እንደዚህ ያለችው። ምናልባት እኔ ሳንቸት የነበረው በባለፈው ራሱ ይዤው ብገባ እንኳ የሆነ ችግር ቢፈጠር ህዝብ አውቆ ድምፅ እንዲሆንልኝ ከገባው በኋላ በሚለው ነው። ይኸውልሽ አንደኛ የዲካ ወረቀት የላቸውም። ገብቶሻል? ሁለተኛኛ ወደ ኤምባሲ ይሂድ ብለን ያልነው ሪያድ ከተማ ስለሚኖሩ ይሄ ልጅ ለሰማሃል የሆነ ነገር ቢፈጠር ኤምባሲው እንዲያውቅ ነው። ከአሁን በፊት መለፍ ነበራቸው፣ ኬዝ ነበረው እንዲባል ነው። ለምን ልጅቱ ከአሁን በፊት በስማለች፣ ህፃኑ ልጅ ከእሷ ጋር አስበስመውታል። ስለዚህ ይሄ ልጅ ፖሊስ ቢይዘው ሰርቀኸው ነው ቢባል የእናትነት ማረጋገጫ አለ። ቢኮዝ የወለደችው ሐኪም ቤት ነው፣ እናት ነች፣ ሙሉ ማረጋገጫ አለ። አባት ለመሆን ግን ማረጋገጫ የለም። ስለዚህ ገብቶሻል። እሷ ምንም አይነት ነገር ለእሱ በቀል ከፈለገች ይህንን ከማድረግ ወደኋላ አትልም። እንደነገርኩሽ አልፈልግም ብትልኛን እንኳን እፈልጋለሁ ብላ እንትን ልትለው ልትበቀለው ትችላለች። ዛት ሚንስ አሁንም እንዳለው ከእናትየዋ ጋር ተመካክሮ በሰላም ይዞ ነው መውጣት ልጁ ያለበት። በቃ እኮ ቢኖርብኝ ያን ጥፋት ይብኝ ይችላል። ግን እኔ ምንም መምጣት አትችልም። እሷ አሁን ብጠሯት ትመጣለች። ደፈርናት። ይኸውላችሁ እሷ ከአንድ አይነት ሶስት የጠይቀናት ልጁን አትፈልግም። እሷ ዘና ብላ እየሰራች ህይወቷ መኖር ነው የምትፈልገው። የእነዚህ ሁለት ሰዎች መፍትሄ ያለው ኢትዮጵያ ኤምባሲ ነው። ምክንያቱም ኢትዮጵያ ኤምባሲ አሁን ሲከፈት መስመሩን ያሳየዋል ለቢላል። ይሄ ዜጋ እስከሆነ ድረስ በምን መልኩ ነው ይሄ ልጅ ይዞ መግባት ያለው? የለችም እንደ ሳውዲ ውስጥ አለች። ሌላ የሚያግዘው ሰው ታዲያ የለም። አሁንም ማሚ ልታናገሪያት ከፈለግሽ ትጠራ ልጅቱና እሷን ጥሯት። ግን እሙ ካለች ደግሞ እሙ መላ አላት እኮ
አሁን ታውቃለች ይሄን ጉዳይ ማለት ከአቅሟ በላይ ነው። ልጅቷ አሰማም ልጅቷን ተዋት። ልጅቷን እሙንም ሰደበቻት እኮ ማሚ እሙንም ማድረግ አትፈልጋትም። ጭራሹን ነው የማፈልጋት እንደው እኮ እሙ ከሰውየው ጋር ከሱ ጋር ከቢላል ጋር ትቆም እንጂ ልጅቷንማ ጥሯት። ከሱ ጎንም አለሁ ብላለች። ተዋት። አሁን እኮ ከልጁ ጎን ለመሆን ኤምባሲ የሚለንን መልስ ማወቅ አለብን። ይሄንን አድርገህ ልጅህን ይዘህ መግባት ትችላለህ እስከሚለው ድረስ ትንሽ እንታገስና ኤምባሲው ልክ ሲከፈት ቢላል ሄዶ ከልጅቷ ጋር መስመሩን ያሳየዋል። አይሻልም? ተመርሳ እሺ፣ ችግር የምታሰራበት መንገድ ደግሞ ካላወቅ ጻፍልኝ። እሺ፣ ቁጥር ሰጥሃለሁ። እሺ ቢላል ነቃ በል። እሺ ስሚኝ ሞኔት ያውልሽ እናቱ ትምጣ። ስሚኝማ እዚህ ትጠራ ያለውን ነገር ትናገር፣ ምክንያቷን ትናገር፣ ህዝብ ይስማ። እኛ ቪዲዮ እንስራለትና ሳውዲ አረቢያ ያሉ የተለያየ ቦታ በኤምባሲ ያሉ እዚህም ሀገር ያሉ ቢሆኑ ጥሩ ቦታ ላይ ያሉ እንዲያግዙት እኛ ቪዲዮ እንሰራ። ጥሯት ልጅቷን። እሺ ምክንያቱም እኛ እንሰራለታለን ቪዲዮ። ከዛ በኋላ ሁሉም ሼር ያደርጋል። የሚያግዘው ሰው ፈልገን ልጁን ይዞ ይወጣል። ችግር የለም። በቃ ምናልባት እሱ አሁን አሞታል ስላላት ወይም ደግሞ ዋቴቨር ሆኖ ሊሆን ይችላል። ስለዚህ የሚያግዛት ካለ እንዳላችሁ ሀቡ ሰው ካወቀች እንነግራታለን፣ ትተባበራለች። እኛም ቪዲዮ እዚህ ጋር ጨርሰ ነው እንነግራታለን። እሺ ሀቢባ፣ አብዛኛውን እኛ የምናየው የውጭን ገጽታ ነው የምናየው። ሰው እኮ ልንገርሽ ውጭ ሁሉ ነገር ሰላማዊ የሚመስል ነገር አለ፣ ውስጡ ደግሞ ሰላም የሌለው ሰው አለ። ልጁን እራሱ ብትይዘው አንድ ነገር ልታደርገው ሁሉ ትችላለች እኮ። አባቱ ጋር መሆን እኮ ጥሩ አድቫንቴጅ ነው። ምክንያቱም አንድ ሰው ሰላሙን የሚያውቀው ራሱ ነው። ከላይ ስትታይ ደነኛ ነሽ፣ ከታች ስትታይ ደግሞ ሌላ ነገር ሊሆንም። ይህንን ደግሞ እኛ አሁን ወጣም ወረደም ለሌላ ለባዳ አይደለም የሚሰጠው፣ ለአባቱ ነው። ግን እናቲቱንም መረዳት አለብን። ሄልፕ ካረግን ሁለቱንም ነው። እሷን በስነ ልቦና ልናግዛት ይገባል። ፑሽ ልናረጋት ይገባል። እንደ እናትነት ያለውን ስሜት ልንነግራት ይገባል። ሌላም አፍቅራ ከሆነ ዋቴቨር ምንም አይነት ነገር ይሁን የሕክምና ራሱ እንደተባለው የሚያመው ልጅ ነው ስትባል ምናልባት እንትን ላትሉሉ ትችላለች። ያንን እኛ ሄልፕ እናረጋታለን። ከዛ ውጭ ደግሞ ከሆነ ችግር የለም። እሱን እናግዟለን፣ እንረዳዋለን። ልጁን ሀገር ያስገባል፣ ከዛ ያሳክማል ልጁን። ምን ችግር አለው? ብዙ እኮ ጥሩ አባቶች አሉ፣ በጣም ጥሩ አባቶች አሉ፣ ከእናት የበለጠ የሚያሳድጉ። እኛ እናግዘዋለን። እሷ ግን በእንደዚህ አይነት ሁኔታ ራሱ መቅረት የለባትም። ነገ ደግሞ ስትጸጸት እናያታለን። ያ እንዳይደገም እኛ ያለብንን ነገር እንድንወጣ እንደ ሴት ማለት እንደ ሴት በቃ ይህንን ስትሰማ የተለየ ኦፕሽን ሊኖራት ይሆን ይችላል። ይታከማል ልጁ። ሳርዬ ጥሯት፣ ሞዴሬተሮች ሸር አድርጉላት ለመሐመድ ሸጋናት። ኦኬ ደውሉላት። እኛ ቢላልን እናግዘዋለን። የሙኒትም አለች፣ እኔም ቃል እገባለሁ እናግዘዋለን። ልጁ ይታከምለታል፣ አገሩ ይገባል። የምሬን ነው የምልሽ፣ እናስገባለታለን። ይህ ኖርማል። የቢላል ኬዝ እኮ ሳርዬ እንደ አህመድ ማለት ነው። አይ ነው አየሽ፣ አህመድ ማለት ነው። ከዛ ቢላል አህመድ የኔ ልጅ ታውቀዋለህ አይደለም? አውቀዋለሁ። ወደዚህ ስራህን እየሰራህ ልጅህን በራስህ ታሳክማለህ። እሺ አለቀ። ምን ችግር አለው? እሺ በጣም እስከዛ ድረስ ደግሞ እኛ አለን። በስ ሙኒት እንደምትባይ ማርያም ሳሪ ያለች ጆ አለች ሰኒ ያለች ሞተናል። ምንም ችግር የለም። ማርያምን ምን ያዘጋችሁ? እኔ ወደዚህ ያመጣሁት ይሄንን እንድትረዱ ብዬ ነው። ቅድም ግን እኮ የት ሀገር ነው ስትል የነበረው ልጅቷ? ያቺ አይደለችም። እኔም ቅድም የጮኩት እሷ መስላኝ ነው። ያቺ እኮ እኔ ግራ ገባኝ። ገባሽ? ካሁን ልናገር እላለሁ ከደሴ ከምናምን ነው ስትል ደግሞ ፋፊ ረኮ እያልኩኝ ከዚህ ብርጅቷ እናስገባ ጋይስ። እኔ በምንም ተአምር አንድም ደቂቃ እኔ ልውረድላት። ቆይ እሺ፣ ቦታ ስለሌለ ነው የማያወሩ። እኔ ታች ነው እመልሳለሁ ዋትሳፕ። አንድም ደቂቃ እንዳታዝን እሺ። አንድም ደቂቃ እንደዚህ በመፈጠሩ ምንም አይነት ስሜት እንዳይሰማ። ከህዝብ ጋር ነህ፣ ልጅህን እናግዛለን፣ እናሳክምልሃለን። እንኳን እዚህ ስደት ላይ አንተ እንደዚህ አይነት ችግር የፈጠረብህ ቀርቶ አይደለም በጣም ብዙ ሰዎች ያሳክመናል። እሷ እነሱ ቀታናለች። እንደው እንደ ምሳሌ ዞን ያለበት አካባቢ አዚዛ ታውቀዋለች። ሰፈሩን
አልደርስ ብለን ቀድሞ የዛ ሀገር መንግስት የወሰደው ህፃን ልጅ አለ። አሁን የዛ ልጅ እናት አሁን ምን አይነት ቅንጭላት እንዳላት እንግዲህ ጤነኛ ናት፣ ምንም አይነት ችግር የለባትም። ግን ያመጣችው ከሆነ ቦታ ነው ልጁን ጥላው ሄደች። አይናችን እያየ መንግስት ወሰደ። መንግስት ነው በርቀት ሆነ ነው የምናየው። ምክንያቱም ቀድሞውን ደርሰዋል እነሱ። ያን ህፃ ያው መንግስት ወስዶታል። ይሄን አሁን የሚያውቅ የለም፣ ያየን ሰዎች ብቻ የምናውቀው። ታስታውስ ከሆነ እንደዚሁ ደግሞ ታጠቅ ሚዲያ ፖስት ያደረገውን ህፃን ልጅ እስከዛሬ እናቲቱ አልመጣችም። ሙስተሻ በር ላይ ተጥሎ ሄዶ ማለት ነው። እንደዚህ የሚያደርጉ እህቶቻችን ስንወቅስ ሴት ጠል ናቸው የሚሉ እህቶች ይመጣሉ አሉ እኮ። ባለጌ ሴቶች አሉ፣ ባለጌ ወንዶች አሉ። ምን አይነት በደል ቢደረስ ነው? ይችል ደግሞ ችግር አለባት ብዬ አላስብም። ከመጀመሪያው ጀምሮ ስናወራት ልጅቱ የራሷ የሆነ ችግር አለባት። ከመጀመሪያው ተጧት ጀምሮ ቢላል ላይ ብቻ አይደለም ድራማው እኮ ሌላም ቦታ ላይ ድራማ አለ። እስር ቤት እንደዚህ ብላ ምናምን አስበው ይህንን ልጅ ራሱ ይዛ አሁን እሷ መጋተት ነው ጥጋቡ ስንት አመቱ? ከ2 አመት በታች ከሆነ ወንድ ልጁ ይዞ መግባት አይችልም። ልጁ ከ5 አመት በላይ ከሆነ ብቻ ነው። ይህን እኮ ቀደም ሲል ተናግሬያለሁ። ባለፈው አልተናገርኩም እንዴ? ወንድ ልጅ ከ4 አመት በታች የሆነ ህፃን ልጅ ይዞ መሄድ አይችልም። አባትም ሆነ ሌላም አካል ሆነ ክልክል ነው በህጉ እኮ። አህመድ እንዳደረገው ሰው ፈልጉ ቢላል ጥጋቡ እናንተም ማግዙትና ሰው ይፈልግ። 5,000 ተከፍሎ ይዞለት ይግባ፣ እሱ ተከትሎ ይገባል። እንሞክራለን። ምናልባት አሁን በአህመድ የሚያውቀው አሁን ምናልባት የበፊቱን ህግ ነው ዝም ላይ ያሉ ቲጂ ሴቶች አሉ እያለች ነው ቢላል። ቲጂን ወጥረህ ያዝ፣ ቁጥር ተቀያየሩ። ኢቭን ለመላክ በምታደርገው ነገር ላይ አለን አብረንህ። እሺ እንተባበረሃለን። ደህና ደሩ። ለማንኛውም ቢላል አብሽር። በውስጥ ምን አሉ መሰላችሁ? ልጁ ቀጥታ ወደ ኤምባሲ ሄድና ከመጀመሪያው ፕሮሰስ ጀምሮ ለኤምባሲው ያስረዳል። ከእስር ቤት ሆስፒታል፣ ከሆስፒታል እንዴት እንደወጣች ያለችውን ሲያስረዳ ሂደቱን ኤምባሲው ይጨርስለታል። ዞሮ ዞሮ ከሆስፒታል የወጣችበትን መለፍ ዘግተው ነው ይዘዋት የወጡ ሰዎቹ እንጂ መውጣት አትችልም። ስለዚህ ቀጥታ ወደ ኤምባሲ ሂድ ልጅህን ይዘህ። አሁን ኤምባሲውን መንገድ መጠቀም ነው እንግዲህ። አሁን ኤምባሲ እንዴት ኤምባሲው ጋር መሄዳል። አንተ እሷን ተውና ቀጥታ ሂደህ ልጅህን ይዘህ እንዲህ ብለህ ያኛ የምናውቀውን ነገር ማለት ነው ለኤምባሲው አስረዳ። ኤምባሲው ደግሞ እንዴት እንደሆነ መንገዱን ይነግርሃል ማለት ነው። ከዛ በኋላ ናቶሎ ወደዚህና ይሄው መሆን ያለበት ይሆናል። እሺ በቃ እሺ፣ ሄዳለሁ። እሺ በሉ። እሺ ደህና ደሩኛ